በአንድ ጣራ ስር እየኖሩ በአንድ ገበታ እየበሉ ግን ደግሞ የማይነጋገሩ ጥንዶችን አስቧቸው። የኢትዮጵያ አትሌቲክስ ፌዴሬሽን አመራሮች አሁን ያሉበት ሁኔታ ከዚህ አይለይም። ባለፉት 2 ቀናት በተደረገው የፌዴሬሽኑ ጠቅላላ ጉባኤ ላይ አንድ አስገራሚ ቃል ሰምተናል። በአለመግባባት ተስማምተን እየሰራን ነው የሚል። ለመሆኑ ግጭት ባለበት ቤት ውስጥ ውጤታማ ስራ እንዴት ሊሰራ ይችላል? ተከታዩ የመላኩ ወልደሰንበት ዘገባ ትኩረቱን በዚህ ላይ አድርጓል። እንደሚከተለው ይቀርባል። የፌዴሬሽኑ ጠቅላላ ጉባኤ አባላት ላለፉት ወራት በውስጣቸው ሲብሰለሰል የኖረውን ቅሬታ በይፋ አውጥተውታል። በአትሌቲክስ ፌዴሬሽኑ ስራ አስፈጻሚ ኮሚቴ አመራሮች መካከል ያለው ክፍተት የሀገሪቱን አትሌቲክስና የብሔራዊ ቡድኑ ጉዞ ያሰናክላል፣ እያሰናከለም ነው የሚለውን ወቀሳ በአዳራሹ በይፋ አስተጋብተዋል። በጉባኤው የመናገር ዕድል ያገኙ ሁሉ በፍርሃት ሳይሆን በድፍረት በአመራሩ መካከል አንድነት ሳይሆን ልዩነት እንዳለ ተናግረዋል። ሁሌም አንድ መሆን አይቻልም፣ አንዳንዴ በአለመግባባትም ቢሆን ተግባብታችሁ ልትሰሩ ይገባል ሲሉ የጉባኤው አባላት በአመራሩ መካከል ያለውን ወቅታዊ ሁኔታ በይፋ ፈንድተውታል። አመራሮቹም ቢሆኑ ታዲያ ይህን ክፍተት አላስተባበሉም፣ አምነው ተቀብለውታል። ነገር ግን መፍትሄው ለወደፊቱ ተስማምተን እንሰራለን የሚል ሳይሆን በአለመግባባታችን ቀጥለናል የሚል ይመስላል። የአትሌቲክስ ፌዴሬሽኑ ምክትል ፕሬዝዳንት አትሌት መሰረት ደፋር በመድረኩ ላይ ከአባላቱ ለተነሳው ቅሬታና ተቃውሞ ማረጋገጫ ሰጥታለች። አዎ ባለመግባባትም ቢሆን ተግባብተን እየሰራ ነው ብላለች። ሌሎች አመራሮችም ቢሆኑ የመሰረትን ሀሳብ ከመደገፍና ከማረጋገጥ ውጪ በተቃራኒው ለመቆም አልደፈሩም። በጉዳዩ ዙሪያ ከመድረክ ጀርባ ያናገርኳቸው አንድ ስማቸው እንዳይጠቀስ የፈለጉ አመራር የነገሩኝ ይበልጥ አሳሳቢ ነው ይላል ዘጋቢያችን። በመሃላችን ግልጽነት የለም፣ መተማመን የለም፣ ሁሉም በጥርጣሬ ነው የሚተያየው። አንዳንድ ጉዳዮች እኛ ሳናውቅ ይወሰናሉ። ይህ ለምን እንደሚሆን አይገባኝም ብለውኛል። ይህ ማለት በስብሰባ አዳራሽ የሚወሰኑ ውሳኔዎች ተሰብሳቢዎቹ ከአዳራሽ ሳይወጡ ለምን ለአደባባይ እንደሚበቁና በአንድ ጉዳይ ላይ አንዱ አውቃለሁ ሲል ሌላው አላውቅም ለምን እንደሚል አሁን ላይ ግልጽ ሆኗል። እናም ይህ የአመራሩ በቡድን መከፋፈል አሁን ላይ ስፖርቱን የውዝግብና ንትርክ አውድማ አድርጎታል። ይህ ደግሞ ስፖርቱን ወደ ኋላ መጎተቱ አይቀሬ ነው። የኢትዮጵያ አትሌቲክስ ፌዴሬሽን አመራሮች የ48 ወራት የስልጣን ዘመን ከተሰጣቸው ገና 15 ወራቸው ነው። ነገር ግን በስልጣን በቆዩባቸው በእነዚህ አጭር ወራት ከተስማሙበት ይልቅ ያልተስማሙበት ጊዜ በእጅጉ እንደሚበልጥ በ2 ቀናቱ ጉባኤ በግልጽ ታይቷል። ታዲያ ይህ የድብብቆሽ አመራር እስከ መቼ ይቀጥላል? እነዚህ መግባባት ያቃታቸው አመራሮች በፈቃዳቸው ቦታቸውን ሊለቁ ይገባል? ለመሆኑ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልን። ቻናላችንን ሰብስክራይብ እና ላይክ ታደርጉ ዘንድ የምጠይቃችሁ የዚህ ዘገባ አቅራቢ አዲስ ማመር ነኝ። በያላችሁበት ቸር ቆዩልን።